በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በየስፍራው ሁሉ ሆናችሁ ይሄንን የቃለ ዓዋዲ መንፈሳዊ ቴሌቪዥን መርሃ ግብር የምትከታተሉ ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ አደረሰን አደረሳችሁ። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ እግዚአብሔር አምላካችን በረዳን መጠን እግዚአብሔር አምላካችን ባገዘን መጠን በቅዱስ መንፈሱ እርዳታ ጸጋው አቅም እየሆነን የእግዚአብሔርን ቃል ከኔ ጋር ለተወሰኑ ደቂቃዎች የምንካፈል ይሆናል። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ የምንካፈለው የእግዚአብሔር ቃል ክፍል የሚገኘው በማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ ሲሆን ለመነሻ እንዲሆነን ግን ሙሉ የመጽሐፍ ቅዱሱን ክፍል አንብበን የምንጀምር ይሆናል። ክብር ለጌታ ይሁን። የዘብዴዎስ ልጆች ያዕቆብና ዮሐንስም ወደ እርሱ ቀርበው መምህር ሆይ የምንለምንህን ሁሉ እንድታደርግልን እንወዳለን አሉት። እርሱም ምን ላደርግላችሁ ትወዳላችሁ አላቸው። እነርሱም በክብርህ ጊዜ አንዳችን በቀኝ አንዳችን በግራ መቀመጥን ስጠን አሉት። ኢየሱስ ግን የምትለምኑትን አታውቁም። እኔ የምጠጣውን ጽዋ ልትጠጡ እኔም የምጠመቀውን ጥምቀት ልትጠመቁ ትችላላችሁን አላቸው። እኔ የምጠመቀው ጥምቀት ትጠመቃላችሁ፣ በቀኝ በግራ መቀመጥ ግን ለተዘጋጀላቸው ነው እንጂ የምሰጥ እኔ አይደለሁም አላቸው። አስሩም ሰምተው በያዕቆብና በዮሐንስ ይቆጡ ነበር። ኢየሱስም ወደ እነርሱን ጠርቶ እንዲህ አላቸው፣ የአሕዛብ አለቆች ተብሎ የምታስቡት እንዲገዙላችሁ ታላላቆቻቸውም በላያቸው እንዲሰለጥኑ ታውቃላችሁ። በእናንተስ እንዲህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ ከእናንተ አገልጋይ ይሁን፣ ከእናንተ ማንም ፊተኛ ሊሆን የሚወድ የሁሉ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። እንጸልያለን። አምላካችን እግዚአብሔር ሆይ በተወደደ ልጅህ በጌታ በኢየሱስ እናመሰግንሃለን። ክብር ከዘላለም እስከ ዘላለም ድረስ ለአንተ ይሁን። ጌታ ሆይ ስለረዳህን፣ ስላገዝከን፣ አቅም ጉልበት ስለሆንከን፣ ጸጋ ስለጨመርክልን፣ ሕይወት ስለሰጠህን በእውነት እናመሰግንሃለን። ጌታ ሆይ ከዚህ በኋላ ደግሞ የምንሰማውን ቃልህን ጌታ ሆይ በማስተዋል እንድንሰማ ጸጋ እንድትጨምርልን፣ አቅም እንድትጨምርልን፣ ቃልህን ሰምተን ጌታ ሆይ የሚመጣው የሚነገረን ቃልህ ለአእምሮ ምግብ ሳይሆን ጌታ ሆይ እውነተኛ የሕይወት ለውጥ እንዲያመጣ እንድትረዳን እንጸልያለን። እናመሰግንሃለን። ክብር ከዘላለም እስከ ዘላለም ድረስ ለአንተ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ሁላችን እንደምናውቀው በመጽሐፍ ቅዱሳችን ውስጥ የተገለጠው የሰው ልጅ ታሪክ እንዲሁ ዝም ብሎ በሰውኛው እንደሚለካ በዚህ ዘመን ተጀምሮ በዚህ ዘመን ደግሞ አለፈ፣ በዚህ ዘመን ነበረ፣ በዚህ ዘመን ደግሞ ሕይወቱ አበቃለት ብለን በዘመን ብቻ ከፍለን በእድሜ ብቻ ቆጥረን የምንለካው አይደለም። ከዛ ይልቅ ግን በእግዚአብሔር የዘላለም ሐሳብ ውስጥ ታስቦ ይኖር የነበረ በእግዚአብሔር የዘላለም እቅድ ውስጥ የነበረ ፍጥረት እንደሆነ እናስተውላለን። ይሄም ብቻ አይደለም። እግዚአብሔር ፍጥረትን ሁሉ ከፈጠረ በኋላ የመጨረሻው የእግዚአብሔር ውድ ስራ እግዚአብሔር ከምድር አፈር ያበጀው እግዚአብሔር የሕይወትን እስትንፋስ የሰጠው ደግሞም በመልኩ የፈጠረው ፍጥረት ቢኖር የሰው ልጅ እንደሆነ ሁላችን እናስተውላለን። ታዲያ ይሄ ሰው ልጅ እግዚአብሔር ምንም እንኳን በመልኩ ቢፈጥረው፣ እግዚአብሔር ምንም እንኳን በአምሳሉ ቢያዘጋጀው፣ እግዚአብሔር የራሱን ሕይወት ቢያካፍለው፣ እግዚአብሔር ካሰበው፣ እግዚአብሔር ካቀደለት፣ እግዚአብሔር ካለመለት መንገድ ፈቀቅ እንዳለ እንዲሁ የሰው ልጅ በእግዚአብሔር የተሰጠውን ትእዛዝ ችላ በማለት እግዚአብሔር በገነት ካሉት ዛፎች ሁሉ እንዲበላ ነገር ግን ክፉና መልካሙን ከምታስለየው ዛፍ እንዳይበላ ያዘዘውን ትእዛዝ ወደ ጎን በመተው
እግዚአብሔር ካሰበለት መንገድ ፈቀቅ ለማለት የራሱን ምኞትና ፍቃድ በመጠቀም እግዚአብሔር ላይ በማመጽ ከእግዚአብሔር እንደራቀ ከክብሩ እንደጎደለ እግዚአብሔር ካየለት ዝቅ እንዳለ ሁላችን እናስተውላለን። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ በራሱ ፍቃድ የሄደው የሰው ልጅ ከመጣበት ቁጣ የእግዚአብሔር ቁጣ ከመጣበት ሞት ከመጣበት የዘላለም ፍርድ ነፃ መውጣት አልቻለም። ነፃ መውጣት አለመቻል ብቻ አይደለም፣ በራሱ የሚያደርገውም ጥረት በራሱ የሚያከናውነውም ስራ በራሱ የሚያደርገው መፍጨርጨር ሁሉ ወደ ነበረ ክብሩ ወደ ነበረው ማንነቱ ሊመልሰው አልቻለም። የነበረውን ክብር ሊተካለት የሚችል ሌላ ክብር፣ የነበረውን ማንነት ሊመልስለት የሚችል ሌላ ማንነት ከሰውም ከፍጥረታትም መካከል ሊገኝ አልቻለም። ክብር ለጌታ ይሁን። ለዚህ ነው የእግዚአብሔር ቃል ሲናገር እንዲህ ይላል፣ ከሰው መካከል ለእግዚአብሔር ለሆነው ነገር ሰውን ሊያቀርብ የሚችል ማንም ስለሌለ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ሲናገር እንዲህ አለ፣ ጻድቅ የለም አንድስ እንኳ፣ አስተዋይ የለም፣ ሁሉ ተሳስተዋል፣ በእግዚአብሔር ዙፋን ፊት ሲታይ አንድስ እንኳ ሰውን ወደ እግዚአብሔር ሊያቀርብ የሚችል ማንም የለም። በምድር ካለው ከሰው ልጅ በሰማይ እስካሉ አዕዋፍ በምድር ላይ ከሚመላለሱ እግዚአብሔር ከፈጠራቸው ፍጥረታቶች ሁሉ መካከል የሰውን ልጅ እግዚአብሔር ባሰበለት እግዚአብሔር ባየለት ክብር ልክ እንዲመለስ ሊያደርግ የሚችል አንድስ እንኳ አልነበረም። ይሄ ብቻ አይደለም። እግዚአብሔር ሰው ወይም ደግሞ እግዚአብሔር የፈጠረው ሰው ከእግዚአብሔር በመራቁ ከእግዚአብሔር በመጥፋቱ የቁጣ ልጅ ነበረ። የእግዚአብሔር ቁጣ በላዩ ላይ የሚነድ ነበር። የእግዚአብሔር ቁጣ በላዩ ላይ የሚብለበለብበት ነበረ። ክብር ለአምላካችን ለእግዚአብሔር ይሁን። መጽሐፍ እንደሚነግረን በኃጢአታችንና በበደላችን የቁጣ ልጆች ነበርን ተብሎ እንደተጻፈ የኤፌሶን መጽሐፍ ላይ በእውነት ሁላችን በአዳም መተላለፍ ምሳሌ በሁላችን ላይ ሞት ነግሶብን ነበር። በአዳም መተላለፍ ምሳሌ ከአዳም ጀምሮ እስከ ሙሴ ድረስ በሰው ልጆች ሁሉ ላይ ሞት ነገሰ ተብሎ እንደተጻፈ በሁላችን ላይ ሞት ነግሶብን ነበር። ከዚህ ሞት ከዚህ የዘላለም ጥፋት ከዚህ ከፈጠረን አምላክ እርሱን እንድንመስል በራሱ መልክ ካስተካከለን አምላክ ምድርንም እንድንገዛ እግዚአብሔር በፈጠረው ፍጥረታት ላይ ሁሉ ባለስልጣን ሆነን እንድንኖር ካረገን አምላክ ከነፍሳችን ጠባቂ ከነፍሳችን እረኛ ተለያይተን ሁላችን ያለ እግዚአብሔር ነበርን። ሁላችን ያለ ክርስቶስ ነበርን። ሁላችን ሕይወት የሌለን ነበርን። ሁላችን መጽሐፉ እንደነገረን የቁጣ ልጆች ነበርን። የራቅን ነበርን። ለእግዚአብሔር መንግስት ያልቀረብን ነበርን። ከእግዚአብሔር መንግስት ብዙ ሺህ ምዕራፍ የራቅን ነበርን። በአጠቃላይ ከእግዚአብሔር የተለየንበትን ከእግዚአብሔር የተለያየንበትን መንገዶች ስንመለከት እኛ ሁላችን በዳኛው በእግዚአብሔር ፊት የተኮነንን፣ በቅዱሱ በእግዚአብሔር ፊት የረከስን፣ በፈጠረን በእግዚአብሔር ፊት የወደቅን፣ በሕግ ሰጪው በእግዚአብሔር ፊት ደካማ የሆንን፣ በሕይወት ሰጪው በእግዚአብሔር ፊት የሞትን በአጠቃላይ የእግዚአብሔር ጠላቶቹ ነበርን። የእግዚአብሔር ጠላቶቹ እግዚአብሔር የሚወደን እግዚአብሔርን የምንወደው ሳንሆን እኛ እግዚአብሔርን የምንጠላ እኛ እግዚአብሔር ላይ የምናምፅ ነበርን። ክብር ለጌታ ይሁን። ነገር ግን መጽሐፍ እንደሚነግረን እግዚአብሔርም ተመለከተ፣ ወደ እርሱ የሚማልድ እንደሌለም አየ፣ የገዛ ክንዱንም መድኃኒት አድርጎ ሰደደልን ተብሎ እንደተጻፈ በእውነት ሁላችን መዳን ባንችል፣ ሁላችን መጽደቅ ባንችል፣ ሁላችን ብንወድቅ፣ ሁላችን ብንቆሽሽ፣ ጥረት እንኳን ማድረግ የምንችልበት መንገድ ባይኖረን ወደ እግዚአብሔር ክብር ለመመለስ እግዚአብሔር ግን የራሱን ክንድ ሰደደልን። እግዚአብሔር ግን አነሳን። እግዚአብሔር ግን ደገፈን፣ ምሕረቱን ላከልን። ክብር ለእግዚአብሔር ይሁን። እግዚአብሔር ፍቅር ስለሆነ እግዚአብሔር ሰውን የሚወድ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን እንኳን ብንሆን በበደላችንና በኃጢአታችን ለእግዚአብሔር የማንመች እንኳን ብንሆን በበደላችንና በኃጢአታችን ከእግዚአብሔር ፍቃድ ርቀን በራሳችን ምኞት የምንመላለስ እንኳን ብንሆን በበደላችንና በኃጢአታችን ለእግዚአብሔር ለሆነው ነገር ሁሉ የማንመች ብንሆን እግዚአብሔር ግን ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወት ሰጠን። ክብር ለጌታ ይሁን። ሕይወት ሰጠን፣ የማይጠፋ ሕይወት ሰጠን፣ ማንም የማይወስድብንን ሕይወት ሰጠን፣ በራሳችን ጥረት ያላገኘነውን ሕይወት ሰጠን፣ የድካማችን ውጤት ያልሆነውን ልጁን ሰጠን። ክብር ለጌታ ይሁን። ታዲያ እንዲህ በኃጢአት የጨቀየነው ታዲያ እንዲህ ከእግዚአብሔር መንግሥት ከፍቃዱ ርቀን የነበርነው ሰዎች የቀረብነው በክርስቶስ
ነፃ የወጣ ነው በኢየሱስ፣ ቀንበር የተሰበረልን በክርስቶስ። ክብር ለጌታ ይሁን። በዚህ መንገድ ነው እንዴት ሆነ እንዳንን፣ ክርስቶስ እንዴት ሆኖ አዳንን። እሱን መሰረት አድርገን ነው ዛሬ እግዚአብሔርን ቃል የምንከፋፈለው። ቅድም ባነበብኩላችሁ የመጽሐፍ ቅዱስ ክፍል ላይ ጌታ ኢየሱስ ሲናገር በዚህ በማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ እንዲህ አለ፣ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ሊሰጥ እንጂ እንዲያገለግሉት አልመጣም እንደተባለ። በእውነት ክርስቶስ ኢየሱስ የመጣው ነፍሱን ለሁላችን ቤዛ ሊሰጥ ነው። አው በአዳም መተላለፍ ምሳሌ በመጣብን ሞት የተነሳ ከእግዚአብሔር የራቅነው ሰዎች፣ ከፍቃዱ የኮበለልነው ሰዎች፣ ከእግዚአብሔር ፊት በጣም ብዙ ሺህ ርቀት ርቀን ያለነው ሰዎች እግዚአብሔር ምሕረት ያስፈልገናል፣ ድህነት ያስፈልገናል፣ የዘላለም ረፍት ያስፈልገናል፣ ከቁጣው መትረፍ ያስፈልገናል፣ ከሚንበለበለው የእግዚአብሔር ቁጣ መትረፍ ያስፈልገናል። ለዚህ ደግሞ ማንም ሊገኝ አልቻለም። የእግዚአብሔር ልጅ ግን መድኃኒት ሊሆን መጣ። የእግዚአብሔር ልጅ ግን ቤዛ ሊሆነን መጣ። ጌታ ኢየሱስ እንዲህ ይላል፣ ነፍሱን ለብዙዎች ቤዛ ሊሰጥ። ቤዛ ማለት የቃሉ ትርጉም ምትክ ማለት ነው። ታዲያ ጌታ ኢየሱስ እንዴት ነው ቤዛ ሆኖ ያዳነን? ታዲያ ጌታ ኢየሱስ እንዴት ነው በቤዛነቱ በክርስቶስ ኢየሱስ ቤዛነት የዳን ነው የሚለውን 3 መሰረታዊ ነጥቦችን አንስተን የምንነጋገር ይሆናል። ክብር ለጌታ ይሁን። ክብር ላዳነን ይሁን። እንግዲህ የሰው ልጅ በኃጢአት ወድቋል፣ በበደል ጨቂቷል። የሚያድነው ነፃ የሚያወጣው ያስፈልገዋል። ጌታ ኢየሱስ ደግሞ ይሄ በኃጢአት የደከረው ይሄ በኃጢአት የወደቀውን ይሄ በኃጢአት የተጎሳቆለውን የሰው ልጅ ነፃ ሊያወጣ መጥቷል። እንዴት ነው ነፃ ሊያወጣ የመጣው? ቤዛ ሆኖ። ታዲያ ቤዛ ለመሆን ታዲያ የሰው ልጅን ቤዛ ሆኖ የዘላለም ሕይወትንና የዘላለም ረፍትን እንዲሰጠው ወደ ነበረ ክብሩ እንዲመለስ የእግዚአብሔርም ቁጣ በሱ እንዲበርድ ከእግዚአብሔርም ጋር በርሱ እንድንታረቅ ጌታ ኢየሱስ ቤዛ እንዲሆን ያደረገው የትኛው መስፈርት ይሆን? ክብር ለጌታ ይሁን። ጌታ ኢየሱስ ቤዛ እንዲሆነን ሲመጣ የመጣው በየትኛውም አይነት መንገድ አይደለም። የመጣው ሰው ሆኖልን ነው። ክብር ለጌታ ይሁን። የሰው ልጅ ቤዛ እንዲሆን፣ የሰው ልጅ የሰውን ልጅ ነፃ እንዲያወጣ፣ የሰው ልጅን ከወደቀበት ነፃ እንዲያደርገው በእውነት ራሱን የሚመስል ቤዛ ያስፈልገዋል። ከመላእክት ወገን አይደለም፣ ከሌሎች ፍጥረታት ወገን አይደለም። የራሱ ወገን የሆነ የራሱ ሕመም የሚሰማው ለእግዚአብሔር የሚቀርብ እውነተኛ ቤዛ፣ የእግዚአብሔርን ቁጣ የሚያስታግስ እውነተኛ ምትክ፣ ለኃጢአትና ለበደል ውጤት ለሆነው ሞት በእውነት እውነተኛ መስዋዕት የሚሆን ሰው ያስፈልጋል። ጌታ ኢየሱስ ፍጹም ሰው ሆኖልን፣ ፍጹም ሰው። ለዛ ነው በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ወንጌላዊ ዮሐንስ እንዲህ ይለናል፣ ቃልም ሥጋ ሆነ ይለናል። ከላይ ጀምሮ እግዚአብሔር ሥጋን ለብሶ እግዚአብሔር ወልድ ኢየሱስ ክርስቶስ ሥጋን ለብሶ የመጣበትን መንገድ እየተናገረ ቁጥር 14 ላይ ሲደርስ እንዲህ ይለናል፣ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይለናል። ክብር ለጌታ ይሁን። ሰው ሆነ የእግዚአብሔር ልጅ። ይሄ ብቻ አይደለም። በዕብራውያን መልእክት ምዕራፍ 2 ቁጥር 14 ላይ የዕብራውያኑ ጸሐፊ እንዲህ ይለናል፣ እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ሥልጣን ያለውን በሞቱ እንዲሽር ይኸውም ዲያብሎስ ነው፣ በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለን ይላል። ሰው ሆነን የእግዚአብሔር ልጅ። ለምን ሰው ሆነ? ቤዛ ሊሆነን። የቤዛነት መስፈርቱ የመጀመሪያው ምንድን ነው? ሰው መሆን። ሰውን ነፃ ለማውጣት፣ ሰውን ከነበረበት ፍዳ፣ ሰውን ከነበረበት ኩነኔ፣ ሰውን ከነበረበት የኃጢአት ቅጣት ወይም ደግሞ ሞት ነፃ ለማውጣት የመጀመሪያው መስፈርት ምንድን ነው? ሰው መሆን። ስለዚህ የእግዚአብሔር ልጅ ሰው መሆኑ የደህንነታችን ማዕከል ነው ማለት ነው። የደህንነታችን ዋና ጉዳይ የሚጀምረው የእግዚአብሔር ልጅ ሰው ከመሆኑ ነው ማለት ነው። ስለዚህ አንደኛው ነጥብ ይሄ ነው፣ የቀረበ ዝምድና። እግዚአብሔር ከሰው ልጆች ጋር ያለውን ዝምድና፣ እግዚአብሔር ከሰው ልጆች ጋር ያለውን አንድነት ያስተካከለው በልጁ በክርስቶስ ኢየሱስ በኩል ነው።
ሁለተኛው ደግሞ ሙሉ ዋጋ ለመክፈል ያለ ኃጢአት መሆን። ክብር ለጌታ ይሁን። ሁላችን እንደምናውቀው የኃጢአት ደሞዝ ሞት ነው። የኃጢአት ደሞዝ ሞት፣ የዘላለም ሞት። ቤዛችን ደግሞ ስለኛ ማለት ስለ ኃጢአተኞች የሚገባውን መስዋዕት የሚገባውን ቅጣት በመቀጣት ከሞትና ኃጢአት ከሚያመጣው ውጤት ነፃ አውጥቶናል። ክብር ለጌታ ይሁን። ይሄን ስንል ግን የተወሰኑ ነጥቦችን ማስተዋል ይገባናል። ጌታ ኢየሱስ ሙሉ ዋጋን መክፈል እንዲችል ኃጢአት የለበትም ወይም ደግሞ ኃጢአትን አላደረገም፣ ኃጢአትንም አያውቅም ማለታችን ጭምር ነው። ምን ማለት ነው? ኃጢአት በእርሱ ዘንድ የለም፣ በማንነቱ ኃጢአት የለበትም። የእግዚአብሔር ልጅ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ በሥራው ሁሉ ትክክለኛ ንጹሕ ነው። ክብር ለጌታ ይሁን። በማንነቱ በነፍሱ በእርሱ ምንም ኃጢአት የለበትም። ለዚህ ነው አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 5 ላይ እንዲህ ይለናል፣ እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱም ደግሞ ኃጢአት የለም ይለናል። በጌታ በኢየሱስ ዘንድ ኃጢአት የለም። ስለዚህ የኃጢአትን ይቅርታ ሊያሰጠን ማለት ቤዛ ሊሆነን ሙሉ ዋጋችንን ሊከፍልልን ይችላል ማለት ነው። ይሄ ብቻ አይደለም፣ ጌታ ኢየሱስ ኃጢአትን አያውቅም። በጌታ በኢየሱስ ዘንድ ፈጽሞ ኃጢአት ቦታ የለውም። ለዚህም ማስረጃ እንዲሆነን የሁለተኛ ቆሮንቶስ መልእክት ምዕራፍ 5 ቁጥር 21 እናያለን። እንዲህ ይላል ሐዋርያው በሁለተኛ ቆሮንቶስ መልእክቱ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይለናል። ክብር ለጌታ ይሁን። አዎ ጌታ ኢየሱስ ከእግዚአብሔር ዘንድ የመጣ እውነተኛ አዳኛችን ኃጢአትን አያውቅም። እሱ ብቻ አይደለም፣ ኃጢአትን አለማወቅ ብቻ አይደለም፣ ኃጢአትንም አላደረገም። እዚህ ጌታ ኢየሱስ ካለንበት ፍርድ፣ ካለንበት ኩነኔ፣ ካለንበት የእግዚአብሔር ፍርድ ነፃ እንዲያወጣን ወይም ደግሞ ቤዛ እንዲሆነን ሙሉ ዋጋ መክፈል አለበት ማለት ነው። ሙሉ ዋጋ እንዲከፍል ደግሞ ኃጢአትን የማያውቅ ኃጢአት የሌለበት ኃጢአት ሰርቶ የማያውቅ መሆን መቻል አለበት ማለት ነው። ክብር ለጌታ ይሁን። ሶስተኛውና የመጨረሻው ጌታ ኢየሱስ ቤዛ እንዲሆነን መስፈርት የሆነው ነገር ምንድን ነው ካል ፈቃደኛ መሆኑ ነው። በፍቃዱ ነፍሱን ሰጥቶናል ጌታ ኢየሱስ። ጌታ ነፍሱን እንዲሰጠን፣ ጌታ ቤዛ እንዲሆነን፣ ጌታ እኛን ካለንበት ነገር ሁሉ ነፃ እንዲያወጣን፣ የእግዚአብሔር ቁጣ ከኛ ላይ ይነድ የነበረው የእግዚአብሔር ቁጣ ከኛ እንዲወገድ ጌታ ኢየሱስ በፍቃዱ ራሱን ሰጥቷል። በፍቃዱ ነፍሱን ስለኛ ሰጥቷል ማለት ነው። ክብር ለጌታ ይሁን። ለዚህ ነው ሐዋርያው ዮሐንስ ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 10 ቁጥር 14 ላይ እንዲህ አለን፣ መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎቼ አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱም ደግሞ ላመጣ ይገባኛል። ድምፄን ይሰማሉ፣ አንድ መጋም ይሆናሉ፣ እረኛውም አንድ፣ ነፍሴን ደግሞ አነሳት ዘንድ አኖራለሁ። ስለዚህ አብ ይወደኛል፣ እኔ በፍቃድ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞ ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ ያለው። ክብር ለጌታ ይሁን። ስለዚህ ጌታ ኢየሱስ በማንም ማስገዳጅነት አይደለም። ጌታ ኢየሱስ እኛን ከበደል እኛን ከኃጢአት ነፃ ሊያወጣን ቤዛ ሊሆነን የተገባበት ሶስተኛ መስፈርቱ ፍቃደኛ መሆኑ ወይም ደግሞ በፍቃዱ ነው ስንል በፍቅሩ ውስጥ የሆነውን ፍቃድ እያወራን ነው። ማንም ማስገድዶት አይደለም። የጸሎታችን ውጤት እግዚአብሔርን ከሰማይ አልሳበውም። ጾምና ልመናችን በእግዚአብሔር ፊት መንበርከካችን ያለ እግዚአብሔር የነበርንበት ወራት የማቀቅንበት ጊዜ ሁሉ እግዚአብሔር እንደዛ መሆናችን ብቻ አይደለም ከነበረበት ክብር እንዲመጣ ያደረገው። እግዚአብሔርን ከነበረበት ክብር የሳበው ፍቅሩ ነው። ወዶን የመጣው። ክብር ለጌታ ይሁን። ስለዚህ የእግዚአብሔር ልጅ ሰው ሆኖ የእግዚአብሔር ልጅ ኃጢአትን ሳያውቅ የእግዚአብሔር ልጅ ፍቃደኛ ሆኖ ቤዛ ሆኖልናል። ክብር ለጌታ ይሁን። ኃጢአተኛ የነበርነው ነፃ ሊያወጣን ቤዛ ሆኖልናል። ኃጢአተኞችን ሊያድን የእግዚአብሔር ልጅ ተገለጠ የሚለው ቃል
በእውነት በእኛ ላይ ሰርቷል ማለት ነው። ክብር ለጌታ ይሁን። ሊያድነን መጥቷል። ነፃ ሊያወጣን መጥቷል። ቀንበራችንን ሊሰብር መጥቷል። ርቀን የነበርነውን ሊያቀርበን መጥቷል። ምስራቅ ከምዕራብ እንደሚርቅ ኃጢአታችንን ከኛ ሊያርቀው መጥቷል። ከእግዚአብሔር ያራቀንን ነገር ሊያቀርበው የእግዚአብሔር ልጅ ተገልጧል። ጌታ ኢየሱስ በመምጣቱ በጨለማ ሄድ የነበረ ሕዝብ ብርሃን ወጣለት። ርቀን የነበርነው ቀረብን፣ ቀርበው የነበሩትንም እንዲሁ ቀረቡ። ክብር ለጌታ ይሁን። የእግዚአብሔር ቁጣ በእርሱ ላይ ነዶ እግዚአብሔር ፍቅሩንም ፍርዱንም በእርሱ ላይ ገልጦ እኛን አዳንን። በመወለዱ ነፃ ወጣን። አዳኝ ተወለደልን፣ አጽናኝ ተወለደልን። ክብር ለጌታ ይሁን። ስለዚህ የእግዚአብሔር ልጆች በዚህ ደስ ሊለን ይገባል። የመጣው ቤዛችን ነው። የተወለደው ቤዛችን ነው። የመጣው ምድርና ሞላዋ ምን ትመስላለች ብሎ ለመጎብኘት አይደለም። ቤዛ ሊሆነን የመጣው የሰው አኗኗር ምን ይመስላል ብሎ እሱን ለማየት አይደለም። የመጣው ነፃ ሊያወጣን ነው። ይሄ ልናስተውል ይገባናል። እግዚአብሔር ልጆች ጌታ ኢየሱስ እንዳለ በእውነት ቤዛ ለመሆን ነፍሱን ለብዙዎች ቤዛ ሊያደርግ ለዚህ መጥቷል። ኃጢአተኞችን ሊያድን ለዚህ መጥቷል። የቁጣ ልጆች የነበሩትን ሊያድን ለዚህ መጥቷል። የእግዚአብሔር ልጅ ሰው የሆነበት ሌላ ምክንያት የለውም። ይሄ ነው እግዚአብሔር ልጆች። ዛሬም የእግዚአብሔር ልጅ ሰው የሆነበትን ምክንያት ያላወቅን ሰዎች፣ የእግዚአብሔር ልጅ ሰው የሆነበትን ምክንያት ያልተረዳን ሰዎች በእውነት ይሄ እውነት ይብራልን። በእውነት ይሄ እውነት ይግባን። የእግዚአብሔር ልጅ ሰው የሆነው እኛ ካለንበት የምድር ጣጣ፣ እኛ ካለንበት ሰው የትኛውም ሰው ከሚወጣበትና ከሚገባበት ችግር ለማላቀቅ አይደለም። ከዚህማ ሰው በጥበቡ ይላቀቀዋል። ከዚህማ ሰው ከጥበቡ ይፋታዋል። ሰው የማይፋታው ግን አንድ አለ። ሰው የማይላቀቀው ግን አንድ አለ። መሲሁ የእግዚአብሔር ቅዱስ በእግዚአብሔር የተቀባው ክርስቶስ የመጣው ነፃ ሊያወጣን ነው። በብሉይ ኪዳን እንደምናውቀው ብዙ ነፃ አውጪዎች ነበሩ። ብዙ የተቀቡ ነበሩ። ሙሴ እስራኤልን ነፃ ሊያወጣ ተቀብቷል። ዳዊት እንደዚሁ በንግስና ተቀብቷል። በብሉይ ኪዳን የነበሩ ሰዎች ሁሉ የተቀቡበት ምክንያት ሊያነጻ፣ የተቀቡበት ምክንያት ነፃ ሊያደርግ፣ የተቀቡበት ምክንያት ሰውን ከኃጢአትና ከበደል ነፃ ሊያደርግ ሳይሆን የተቀበሉበት ምክንያት ሌላ ነው። የእግዚአብሔር ልጅ ክርስቶስ ኢየሱስ ሰው ሆኖ የመጣው ግን በብሉይ ኪዳን የነበሩ ሰዎች ለተቀቡበት ዓላማ፣ በብሉይ ኪዳን የነበሩ ቅዱሳን የምንላቸው ለተለዩበት መንገድ አይደለም። የእግዚአብሔር ልጅ ሰው የሆነው ሰውን ሰው ሊያደርግ ነው። ሰውን ወደ ነበረበት ክብሩ ሊመልሰው ነው። እግዚአብሔር በፈጠረበት ምሳሌ እንዲኖር ሊያደርገው ነው። የእግዚአብሔር ልጆች ይሄን እንድናስተውል ያስፈልጋል። ይሄን ልንረዳ ያስፈልጋል። ትላንትና በአዳም መተላለፍ ምሳሌ በብዙዎቻችን የበዛው ኃጢአት እንደተወገደልን ልናስተውል ይገባል። የእግዚአብሔር ልጅ ሰው የሆነበትን ምክንያት ልናስተውል ይገባል። እኛ በአንድም በሌላ መንገድ ወደ እግዚአብሔር መንግስት ለመመለስ፣ እኛ በአንድም በሌላ መንገድ ከእግዚአብሔር ጋር ልንታረቅ እየቻልን አይደለም። የእግዚአብሔር ልጅ ሰው የሆነው የእግዚአብሔር ልጅ ሰው የሆነው በየትኛውም አይነት መንገድ ከእግዚአብሔር ጋር መታረቅ ስለማንችል ነው። ቤዛ የሆነን ለዚህ ነው። ይሄ ልንገነዘብ ያስፈልገናል። ዓመት ዓመት እየቆጠርን የእግዚአብሔርን ልጅ ወደ ምድር የመጣበትን ጊዜያት ማክበር አይደለም። የእግዚአብሔር ልጆች እግዚአብሔር ልጅ ወደ ምድር ለመጣበት ዓላማ ታምኖ መኖር፣ የእግዚአብሔርን ልጅ ከሰማይ መተካከልን መቀማት እንዲገባ ሳይቆጠር ሰው ያውም ደግሞ ባሪያ መስሎ የተገለጠበትን መንገድ ልናስተውል ይገባናል። የእግዚአብሔር ልጅ ሰው የሆነው እኛ እንዲህ ባለ የህይወት ስርዓት ውስጥ እንድንመላለስ፣ እግዚአብሔር ካሰበልን እግዚአብሔር ካየልን መንገድ ፈቀቅ ብለን በራሳችን ምኞት እንድንመላለስ አይደለም። መጽሐፍ እንደሚል እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን እንደሚል፣ በእውነት ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ እንደሚል እንደዛ እንድንሆን አይደለም። የእግዚአብሔር ልጅ የመጣው የሁላችን በደል ሊሸከም ነው፣ የሁላችን ኃጢአት ሊሸከም። ይሄ ልናስተውል ይገባናል። ክብር ለጌታ ይሁን። በመጨረሻም ወደ ተነሳንበት የመጽሐፍ ቅዱስ ክፍል ስንመለስ ጌታ ኢየሱስ እንዳለ በእውነት ከእናንተ ማንም ፊተኛ ሊሆን የሚወድ የሁሉ ባሪያ ይሁን። እንዲሁ ደግሞ አለ ጌታ ኢየሱስ ስለ ራሱ ሲናገር የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። በእውነት የሰው ልጅ የመጣው ለዚህ ነው። የእግዚአብሔር ልጅ ሰው የሆነው ሰውን ሰው ሊያደርገው ነው። ቤዛ ሊሆነን የመጣው የእግዚአብሔር ልጆች። ከዚህ ጌታ ኢየሱስ የመጣው ለዚህ ነው። ጌታ ኢየሱስ ማንንም በምድር ላይ ሊያከብር አልመጣም። ጌታ ኢየሱስ ማንንም በተለየ ሹመት በተለየ ማዕረግ ከፍ ሊያደርገው አልመጣም። የመጣው ለሰው ልጆች ሁሉ ነው።
የመጣው የሰውን ልጅ ሁሉ ነፃ ሊያወጣ ነው። የመጣው ለብዙዎቻችን ቤዛ ሊሆነን ነው። በየስፍራው ሆናችሁ በየልዩ ልዩ ሁኔታ ውስጥ ሆናችሁ የእግዚአብሔርን ልጅ ወደ ምድር የመጣበትን መንገድ በተለያየ አይነት ሁኔታ የምታከብሩ ሰዎች ዛሬ ከዚህ እውነት ጋር እንድትታረቁ እንነግራችኋለን። የእግዚአብሔር ልጅ የመጣበትን እውነት እንዲገባን፣ የእግዚአብሔር ልጅ ሰው የሆነበት ምክንያት እንዲገባን፣ ቤዛነቱ እንዲገባን፣ ያስታረቀበት መንገድ እንዲገባን የእግዚአብሔር ልጆች ይሄን አደራ እላችኋለሁ። ጸጋ በክርስቶስ ኢየሱስ ይብዛላችሁ። ተባረኩ።